ሰላም ጤና ይስጥልን። የጌም ዜና መረጃዎችን እነሆ። በዘመቻ አንድነት ዛሬም ዳንግላ ላይ የአብይ ኮሎኔል በጀግኖቹ መንገሻ ጀንበሪያ አናብስቶች ተሸኝቷል። 12ኛው ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በሁለት ግንባሮች በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሷል። የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ባደረገው የተቀናጀ ጥቃት ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለ ቦታ የ23ኛ ክፍለ ጦር ዘመቻ መሪ ኮሎኔል የተደመሰሰ ሲሆን ከነበረው ጠላት መካከል ከግማሽ በላይ የሚሆነው ሞትና ቁስለኛም ሆኗል። በዚህም በአማራ ፋኖ በጎጃም የተደመሰሰው 13ኛው የአብይ አህመድ ኮሎኔል ሆኖ ተመዝግቧል። ይህ በእንዲህ እንዳለ በአማራ ፋኖ በጎጃም 4ኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ባደረገው መብረቃዊ ጥቃት ማንዱራ ከተማ የሚገኘው የጠላት ኃይል አከርካሪ የሰበረ ሰብአዊና ቁሳዊ ኪሳራም ደርሷል። በመተከሉ ጥቃት የተናደዱ አገዛዙ ኃይሎች ፓዊ ከተማ ላይ ፖሊስና አድማ ብተና ጋር በመተባበር ንጹሃን አማራዎችን ገድለዋል። ከተገደሉት መካከልም አዝመራው ተረፈ፣ ደረጀ ገነት፣ መንግስቱ አሸብር፣ ባባይ ገነት ሲሆኑ ቁስለኛ የሆኑት ደግሞ ጥሩነህ የኔ ዓለም፣ አምሳለ የአውለው፣ ባባይ ላቀ፣ ባባይ አስረስ ናቸው። በሌላ በኩል ትናንት ከምሽቱ 2 ሰዓት አካባቢ 4ኛ ክፍለ ጦር ኮማንዶ አባላት ጃዊ ፈንድቃ ከተማ ገብተው ከ4 በላይ አድማ ብተና አባላትን ደምስሰዋል፣ ብዙውን ቁስለኛ አድርገዋል። ይህ በእንዲህ እንዳለ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል እንኳን አደረሳችሁ ሲል አርበኛ ዘመነ ካሴ ገልጿል። ረመዳን የጾምና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበትና ቅዱስ ቁርአንም የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥርም የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል። የህልውናችን ሁሉም ገጾች በአገዛዙ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው። በአገዛዙ የተጫነብንን በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችንን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን በዓሉን ላስተምሮ ግዝፈትና ጥልቀት በሚመጥን ነጻነትና ሰላም ደስታ የሚከበርበት ጊዜውን ለማድረግ ከቅዱሱን የረመዳን ወርና የኢድ አልፈጥር በዓል አንድነትን፣ ፍቅርን፣ እዝነትን እንማራለን። በመሆኑም የድርጅታችን አመራሮችና አባላት እንዲሁም ደጋፊዎችና መላው የእምነቱ ተከታዮች ሁሉም እንኳን አደረሳችሁ እያለን ትግላችን ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነፃ ለማውጣትና ህልውናችን ለማስጠበቅ መሆኑን በድጋሚ እናረጋግጣለን። ኢድ ሙባረክ ሲል አርበኛ ዘመነ ካሴ የአማራ ፋኖ በጎጃም ሰብሳቢ ገልጿል። ይህ በእንዲህ እንዳለ አርበኛ መሪ ወዳጆ በበኩሉ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ። ረመዳን በሙስሊሞች ዘንድ የጾም የጸሎት ወር ነው። ረመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ነው። ከፀሐይ መውጫ ጀምሮ እስከምትጥልቅ ድረስ መጾም ለአቅመ አዳም ሔዋን ለደረሱ ሙስሊሞች ፍርድ ግዴታ ነው። ሙስሊሞች ብዙውን ጊዜ በጸሎት በሰላትና በሰደቃ ምጽዋት እንዲሁም ስነ ምግባራቸውን ለማሻሻል በመጣር ያሳልፋሉ። ይህም ረመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ገሃነም በሮች ይዘጋሉና ሰይጣናትም ይታሰራሉ። እኛም የአማራ ፋኖ በዱር በገደል በርካታ ውጣ ውረዶችን እያለፈ ለመላው የአማራ ህዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቱን እየከሰከሰ ነባር እምነቶችን ባህሉን ማንነቱን ለማስከበር እየተወደቀ ይገኛል። አሁን ላይ አማራዎችና አማራነትን የገጠመው ጠላት ዘር በመለየት ሙስሊም ኃይል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ አውሮፕላን እየጨፈጨፈ ይገኛል። ትናንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች በተገደለችው የ7 ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ ላይ ከህፃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስልምና እስከ ኦርቶዶክስ በአማራነታችን እየተጨፈጨፍን እንገኛለን። ስለሆነ መላው የሙስሊም እምነት ተከታዮች በብዙ ፈተና ውስጥ ብትሆኑም አንድ የማይተካ ህይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶልሃልና እንኳን ደስ አለህ ማለት እፈልጋለሁ። በመቀጠልም ትናንት ከነ መሐመድ ቢሆነኝና ጓዶች ጋር ሁኜ የጀመሩትን ትግልና አደራ በድል እንደመቋጮ በሙሉ ልቤ መግለጽ እፈልጋለሁ። በዱር በገደሉ እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ፣ ለእስልምና እምነት ተከታዮች፣ ለመላው የአማራ ሙስሊሞችና ለመላው ሙስሊም ኢድ ሙባረክ እንኳን በጽናት አደረሳችሁ እያልሁ በዓሉን ስናከብር ነብዩ እንዳሉት ከሰደቃ በላጩ የረመዳን ሰደቃ ነው። ጀነት ውስጥ ከውጭ የሚታዩ ክፍሎች አሉ ሲሉ አንቱ ያለ መልእክተኛ ሰዓው ለማን ነው የምትሰጠው ተባሉ። ነብዩም ንግግሩን ላሳመረ፣ ምግብ ላበላና ጾምን ላዘወተረ፣ ሰዎች ተኝተው በሌሊት ለሰገደ ነች እንዳሉት አስተምሮን በጠበቀ በዓሉ እንድታከብሩ ማስታወስ እፈልጋለሁ። በድጋሚ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ። ኢድ ሙባረክ ሲል ዋርካው መሪ ወዳጆ የአማራ ፋኖ በወሎ ቤተ አማራ ዋና ሰብሳቢ ገልጿል። ተያዘም ለመላው ለእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ
ራሳችሁ የአማራን ነጻነት ለማስከበር ዱር በገደሉ ለህዝቡ ብላችሁ በመዋደቅ ላይ ሆነው እያሳልፋችሁ ላላችሁ መላው እስልምና እምነት ተከታዮች እንኳን አደረሳችሁ እያልኩ በዓሉን ዘካና ሰደቃ በመስጠት የቲሞችን በመንከባከብ እንደ ሀገር ከሌሎች እምነቶች ጋር ለማጠፋፋት የሚሰሩ የተንኮል ሴራዎችን በማጋለጥ ትክክለኛውን የቁርአን አስተምሮ በመስጠት እምነታችን ህዝባችንን እንጠብቅ። በፋኖ መስዋዕትነት የአማራን ነጻነት ይረጋገጣል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።